የኢትዮጵያ ንግድ ባንክ ዘወትር ከሚሰጠው የባንክ አገልግሎት ባሻገር ከደንበኞች ጋር ያለው ቤተሰባዊ ትስስር የሚያጠናክሩ የተለያዩ ሁነቶች ያዘጋጃል። ከነዚህ ሁነቶች አንዱ ደግሞ የረመዳን ወርን ምክንያት በማድረግ የሚያከናውናቸው የበጎ ስራዎች ተጠቃሾች ናቸው። ዘንድሮም አብሮነት ለበጎነት በረመዳን በሚል መሪ ቃል በተለያዩ የሀገሪቱ ከተሞች የማዕድ ማጋራት፣ የዚያራና የኢፍጣር መርሃ ግብሮች አከናውነዋል። አብሮነት ለበጎነት በረመዳን የሚለው መሪ ቃል ሰፊ ሀሳቦችን የያዘ ነው። እንግዲህ በዋናነት ረመዳን የመተዛዘን የመረዳዳት እና የመተጋገዝን ባህል የበለጠ የምናዳብርበትና የበለጠ የሚገለጽበት ወር ነው። ይህንን እንግዲህ ግንዛቤ ውስጥ በማስገባት ባንካችን በዚህ ፓኬጅ የተለያዩ መርሃ ግብሮችን አዘጋጅቷል። ባንካችን ከውድ ደንበኞቹ ጋር በመሆን በተለያዩ ከተሞች ጾሙን በጋራ በማፍጠር በመዘያየር እና አቅመ ደካማ ለሆኑ ወገኖቻችን የረመዳንን ማዕድ በማጋራት ይህንን የተከበረ የረመዳን ወር በደመቀ ሁኔታ በማሳለፍ ላይ ይገኛል። ይህ መርሃ ግብር ዋና ዓላማው የእስልምና እምነት ተከታዮች ወገኖቻችን በዚህ በረመዳን ወቅት ከጎናቸው መሆናችንን፣ አብሮነታችንን፣ አጋርነታችንን ለማሳየት ዓላማ ያደረገ የልዩ መርሃ ግብር ነው ማለት ነው። ከነዚህ መርሃ ግብሮች አንዱ በአዲስ አበባ ከተማ ስካይላይት ሆቴል የተካሄደው ትልቁ የኢፍጣር መርሃ ግብር የተለያዩ ኡስታዞች፣ የእስልምና እምነት አባቶችና የእምነቱ ተከታይ የህብረተሰብ ክፍሎች የተገኙበት ነበር። የመርሃ ግብሩ ዋና ዓላማም ባንኩ በመደበኛነት ከሚሰጠው የባንክ አገልግሎት ባሻገር ቤተሰባዊ ትስስር ለመፍጠርና የበጎነት እሴቶች ለማጎልበት እንደሆነ በኢትዮጵያ ንግድ ባንክ የሲቢኢ ኑር ምክትል ፕሬዝዳንት አቶ ኑሩ ሁሴን በመርሃ ግብሩ መክፈቻ ላይ ተናግረዋል። ክቡራትና ክቡራን፣ የዚህ ታላቅ የኢፍጣር መርሃ ግብር ዋና ዓላማ የእምነቱ እሴት የሆነውን መልካምነት የሚያጎሉ የመተሳሰብ፣ የመተዛዘን፣ የእርቅ፣ የማህበራዊ ኃላፊነት የመወጣት እርስ በርስ የመረዳዳትና የአጋርነት ተግባራትን ባንኩ ወደ ራሱ በመውሰድ ያንን ተሞክሮ ለማጠናከርና ከቢዝነስ ባሻገር ከደንበኞቻችን ጋር አብሮነታችንና አጋርነታችንን ለማረጋገጥ ዘመናትን የሚሻገር ትስስር ለመፍጠር ታሳቢ ተደርጎ የተዘጋጀ ፕሮግራም ነው። በመሆኑም ባንካችንም የማህበረሰቡ አንድ አካል እንደመሆኑ በተቀደሰው የረመዳን ወር አብሮነት ለበጎነት በረመዳን በሚል መሪ ቃል ለውድ ደንበኞቹና ለመላው የእምነቱ ተከታዮች አካታችነትን በማረጋገጥ አርአያ የሚሆን ተግባር በመከወን ማህበራዊ ኃላፊነቱን ለመወጣት የተለያዩ መርሃ ግብሮችን ቀርጾ በመላ ሀገሪቱ ላይ በተለያዩ በጎ ተግባራት በመተግበር ላይ ይገኛል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ በበኩላቸው ባንኩ በየጊዜው እያስመዘገበ ያለውን ከፍተኛ እድገት ያለ ደንበኞቹ የሚታሰብ ስላልሆነ መርሃ ግብሩም ደንበኞቹን ለማመስገን ያለመ እንደሆነ ነው የገለጹት። የኢትዮጵያ ንግድ ባንክ የሲቢኢ ኑር ቢዝነስ ከጀመረ 11 ዓመት ሆኖታል። ብዙዎቻችሁ ሲቢኢ ኑርን ባንጀምር ከኢትዮጵያ ንግድ ባንክ ጋር ሲሰሩ ነበረ። አሁን እንግዲህ ሲቢኢ የኢንተረስት ፍሪ ባንኪንግ ሲቢኢ ኑር ዘርፉ ከአንድ ሙሉ ባንክ እየበለጠ ነው ያለውን ባለበት ደረጃ በእናንተ ድጋፍ በዚህ ዓመት በ8 ወር ብቻ 50 ቢሊዮን ብድር ሰጥቷል። 50 ቢሊዮን አዲስ ዲፖዚት ሰብስቧል። ባንኩ እንደ ባንክ አጠቃላይም ዘንድሮ የነበረው አፈጻጸም እጅግ በጣም ከፍተኛ ነው። በዛሬው ዕለት የ8 ወር የባንካችን አጠቃላይ ዲፖዚት 367 ቢሊዮን ደርሷል። አጠቃላይ የባንካችንም ተቀማጭ ገንዘብ 1.54 ትሪሊዮን ደርሷል። ትሪሊዮን የሚያወራ ኢትዮጵያ ንግድ ባንክ ብቻ ነው። የባንኮች የኢትዮጵያን የባንክ በአመቱ ከ58% በላይ የኢትዮጵያ ንግድ ባንክ ሰብስቧል። ይሄ እናንተ ደንበኞቻችን በዚህም በዛም በግራም በቀኝም የኢትዮጵያ ንግድ ባንክን አምናችሁ ከኛ ጋር ስለሰራችሁ ነው ይሄ የሆነው። ስለዚህ ሁሉንም በየዘርፉ እያመሰገንን ነው። የሙስሊሙ ህብረተሰብ ደግሞ ትልቅ የሚያከብረው የረመዳን ወር ነው ያለው። በዚህ ጊዜ ውስጥ መገናኛ አብሮ መታወሻ ስሜት መግለጫ ወቅት ደግሞ አብሮ ማፍጠር ነው። ለዚህ ነው የጠራናችሁ። አብረናችሁ የምናፈጥረው ከኛ ጋር ስለሰራችሁ እናመሰግናለን። ሹክራን ለማለት ነው።
እናንተ አብራችሁን ከቆማችሁ የኛ አገልግሎት ይጨምራል፣ ያድጋል። የበለጠ እንቀርባችኋለን። ለፍላጎታችሁ ሁሉ የሚመቹ አገልግሎቶች ይዘን እንመጣለን። እናንተ እንዳመናችሁን እኛም አምነናችሁ ከእናንተ ጋር እንሰራለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ በበኩላቸው የኢትዮጵያ ንግድ ባንክ ለሙስሊም ማህበረሰብ እምነቱንና እሴቱን የጠበቁ የባንክ አገልግሎቶች በመስጠት በግንባር ቀደምትነት የሚጠራ ባንክ መሆኑን በመጥቀስ በዚሁ የተቀደሰ ወርሃ ረመዳንም የተቀደሰ ተግባር መፈጸሙ የሚያስመሰግነው እንደሆነ ተናግረዋል። ያው በቅድሚያ እንግዲህ የኢትዮጵያ ንግድ ባንክ በዚህ አይነት መልኩ ያማረ ኢፍጣር አዘጋጅቶ እንዲህ ስለሰበሰበን እናመሰግናለን። ያው ያለንበት ጊዜ ረመዳን ነው። ረመዳን ደግሞ ውበቱ እንደዚህ ነው። በተለይ በዚህ በቅርብ ጊዜያቶቻችን ቅድም ወንድሜ አቶ አቤሷኖ ሲገልጸው እንደነበረው የአዲስ እንፊታህ፣ አዲስ መከፈት፣ አዲስ ያልታዩ ነገሮች በትክክል ሐላሉን ማሳየት በሚችል መልኩ ፊት ለፊት የወጡበት ጊዜ ነውና እንደዚህ አይነት መቀማመጦች፣ መገናኘቶች እንደ ሀገር እንደ ማህበረሰብ እድገታችንን በመያያዛችን አብሮ በመስራታችን በመተባበራችን የጋራ ነገር በማሰባችን በመተጋገዝ ነው ብዙ ነገርን መሻገርም ማለፍ የሚችለው። ይህንን ማሳያ የሆኑ ይህንን ማጠናከሪያ የሆኑ ደግሞ ግንኙነቶች ናቸው። እንደዚህ አይነት መድረኮች ናቸው። አላህ እነሱንም ጀዛቸውን ይክፈላቸው። በባንኩ ዘርፍ እንግዲህ የኢትዮጵያ ንግድ ባንክ ቀዳሚ ነው፣ ራዒድ ነው። አሁንም ቀዳሚ ሆኖ እንደመቀጠሉ እንዲቀጥልም እንደመመኘታችን ሁሉ ዘርፎቹን እያሰፋ እያሳደገ ባንክ ውስጥ ቅድም ሲገልጹት እንደነበረው ሙራባሁ ዘርፍ ላይ ነው፣ በሸሪዓው ዘርፍ ላይ እየሰሩ ያሉት ሌሎቹንም ኢጃራውን ወሳኝ የሚባሉት ማህበረሰብ ሊጠቀምባቸውና ሊገለገልባቸው የበለጠ የጋራ ተጠቃሚነትን ሊያሳድጉ በሚችሉ ዘርፎችም ላይ የጋራውን ነገር መስራት። ባንኩ አሁን ከሚሰጠው አገልግሎት የበለጠ እንዲያስፋፋና ዘመኑን የዋጁ ከእምነቱ ጋር የማይቃረኑ አሰራሮች እንዲተገብር የሁላችን ድጋፍ አስፈላጊ በመሆኑ ከባንኩ ጎን መቆም ያስፈልጋል ብለዋል። ባንኩ ለእስልምና ጉዳዩ የጀርባ አጥንት ነው። ትልቁ ጉዳያችን ብዙ ጊዜ እንደ ማህበረሰብ የሐጅ ጉዳይ ነው። ሐጅ ዘርፉ ላይ በጣም የመጀመሪያውን ዘርፍ ረድፍ ይዘው እገዛውንና አስፈላጊውን ጥግ ድረስ ከሚሄዱት ባንኮቻችን የኢትዮጵያ ንግድ ባንክ ትልቁን ድርሻ ይይዛል። አሁንም ከጎናችን ናቸው ያሉት። በቀጣይም ደግሞ ሙስሊሙ ማህበረሰብ ጋር ሲሰራ ተቋሙ ጋር ሲሰራ የበለጠ ውጤታማ እንደሚሆን እናምናለን። የበለጠ ምን ሰራቸውን ስራዎች አብረን እያሳደግን ለሀገር ለማህበረሰባችን እድገት የሚሆን ነገር እንደምናመጣ እናምናለን። የተጀመሩት ነገሮች የበለጠ አድገው ለማህበረሰብ ጥቅምና አገልግሎት በተሰጠንበትና በተሰጠን ልክ የምንጠቀምበትን ስራ መስራት እንዲችል ማገዝ። በኢትዮጵያ ንግድ ባንክ የሲቢኢ ኑር ምክትል ፕሬዝዳንት አቶ ኑር ሁሴን በንግግራቸው ባንኩ የሙስሊም ማህበረሰብ እሴቶች የጠበቁ አገልግሎቶች በማቅረብ የደንበኞቹን ፍላጎት ለማሟላት እየተጋ እንደሚገኝ ገልጸዋል። ባንካችን የማህበረሰቡን እሴቶች ታሳቢ ያደረጉ አገልግሎቶችን በማስተዋወቅ ከመቼውም ጊዜ በተለየ መልኩ ለህብረተሰቡ አጋርነቱን በማሳየት ላይ ይገኛል። የኢፍጣር መርሃ ግብሩ በአዲስ አበባ ብቻ የታጠረ አልነበረም። በደሴ ሻሸመኔና ሰመራ ከተሞችም ተመሳሳይ የኢፍጣር መርሃ ግብሮች ተከናውነዋል። ደሴ ላይ የተከናወነው የኢፍጣር መርሃ ግብርም የተለያዩ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስት ኃላፊዎችና የእስልምና እምነት ተከታይ ደንበኞች የተገኙበት ነበር። በመርሃ ግብሩ የባንኩን መልእክት ያስተላለፉት በኢትዮጵያ ንግድ ባንክ የሲቢኢ ኑር ፕሮግራም ዲቨሎፕመንትና ቢዝነስ ኤክስፓንሽን ስራ አስኪያጅ የሆኑት አቶ አንዋር መሐመድ የኢትዮጵያ ንግድ ባንክ ለሙስሊም ማህበረሰብ ከሚሰጠው የባንክ አገልግሎት ጎን ለጎን በረመዳንም ከጎናቸው መሆኑ ለማሳየት እንደሆነ ተናግረዋል። ረመዳን የመስጠት የማካፈል እና የማህበራዊ ትስስርን የሚያጠናክር የተከበረ ልዩ ወር ነው። በዚህ ልዩ ጊዜ ባንካችን ለማህበረሰቡ የሚያደርገውን ድጋፍ የበለጠ ለማጠናከር የተለያዩ የሀገራችን ከተሞች ማህበረሰቡን የሚያሳትፉ የተለያዩ ክንውኖችን ለማካሄድ እቅድ ይዘን እየተገበርን እንገኛለን። የዚህ እቅድ አካል በሆነው በጎ ተግባር የውበት፣ የኢልም፣ የጥበብ መፍለቂያ፣ የአብሮነት፣ የደግነት፣ የመቻቻል፣ የሙሃባ፣ የወንድማማችነት፣ የመቻቻል ነጸብራቅና ተምሳሌት በሆነችው የወሎዋ መዲና
ደሴ ከተማ ለተቸገሩ ወገኖቻችን ማዕድ በማጋራት መርሃ ግብራችንን አሃዱ ብለን ጀምረናል። በዚህ አጋጣሚ በእስልምና እምነት ትልቅ ዋጋ ከሚሰጣቸው ወቅቶች አንዱ በሆነው የረመዳን የጾም ወር ባንካችን ካሉት በርካታ ከወለድ ነፃ የባንክ አገልግሎቶች መካከል የዘካና የኢድ የቁጠባ ሂሳቦችን ደንበኞቻችንና አገልግሎትን የሚፈልጉ ሁሉ እንዲጠቀሙ እንጋብዛለን። እነዚህ አገልግሎቶች ሙስሊሙ በጾም ወቅት ሶደቃውን ለማውጣት ወይም ካፈራው ሀብት ላይ የገንዘብና የአይነት ስጦታ ላይ ለተቸገሩ የሚያካፍልበትንና ኢድንም ለማክበር የሚያወጣውን ከፍተኛ ገንዘብ ቀስ በቀስ በባንክ ማጠራቀም የሚያስችሉ የቁጠባ ሂሳብ አይነቶች ናቸው። የደሴ ከተማ እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ እንድሪስ በሽር በበኩላቸው ባንኩ በተለያዩ ጊዜያት ከሙስሊም ማህበረሰብ ጎን ሆኖ የተለያዩ ድጋፎች ሲያደርግ መቆየቱን አንስተው አሁን የተደረገ የኢፍጣር መርሃ ግብርም ባንኩ ከሙስሊም ማህበረሰቡ ጎን መሆኑን የሚያሳይና ግንኙነታችንም የበለጠ የሚያጠናክር ነው ብለዋል። አምናም የማስፈጠርና ድሆችን የመርዳት ፕሮግራም አሳልፏል። ዘንድሮም ትናንትና ደካሞች፣ ባልቴቶች፣ የቲሞች እነዚህን ሁሉ በሚያስደስት ሁኔታ አስፈጥሮልናል። እኛም ደስ ብሎናል። የተረዱትም በጣም ደስ ብሏቸዋል። ከፍተኛ አስተዋጽኦ እያደረገልንና አብሮነትን በጎነትን እያሳየን ስለሆነ ሌሎቻችንም የሱን አርአያ ተከትለን ነጋዴዎች፣ ገንዘብ አላህ ያሰጣችሁ ሰዎች በዚህ ዓላማ እንድትሳተፉ እያልኩኝ ከነ ቤተሰቡ የሚበላው ልጆቹን የሚያበላበት እሱም የሚበላበት ሶደቃ አሳይተውናል ትናንትና። ሌሎቻችንም በህብረት ነጋዴዎችም ገንዘብ ያላችሁም ሆናችሁ ይህንን ወቅት በጣም ችግር ነውና የመጣብን ወቅት በጣም የተቸገረ ህዝብ ስላለን ሁላችንም በዚህ ብንሳተፍ ትልቅ አርአያ ሆነውናልና ይህንን አርአያ መከተል አለብን። የኢትዮጵያ ንግድ ባንክን በጣም በአክብሮት አላህ ይስጥልን፣ አላህ ያክብርልን። ደስ ይበላችሁ። እኛም ደስ ብሎናል። እናንተ ጀምራችኋል። ወደፊት ግን በሰፊ ሁናቴ እንደምንገናኝ እርግጠኛ ነኝ። አላህ አመቱ ይርገም፣ አመቱ ያደርሳችሁ ነው የምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በኢትዮጵያ ንግድ ባንክ የደሴ ዲስትሪክት ተጠባባቂ ዳይሬክተር አቶ መብራት የሞላ በበኩላቸው የኢትዮጵያ ንግድ ባንክ ለሙስሊም ማህበረሰቡ የሚመጥኑ የተለያዩ የባንክ አገልግሎት በዲስትሪክቱ በኩል እየሰጠ እንደሚገኝ አስረድተው የሙስሊም ማህበረሰቡ ከባንኩ ጋር ያለውን ግንኙነት የበለጠ እንዲያጠናክር ጥሪ አቅርበዋል። በዲስትሪክታችን ከ490 ሺህ በላይ ከወለድ ነፃ የባንክ አገልግሎት ተጠቃሚዎች ያሉን ሲሆን ከ11 ቢሊዮን ብር በላይ ተቀማጭ ገንዘብ የሰበሰብን ሲሆን እንዲሁም ከ1 ቢሊዮን ብር በላይ የፋይናንስ ወይም የብድር አገልግሎት በሲቢኢ ኑር ክፍላችን ተሰጥቷል። በቀጣይም ከደንበኞቻችን ከደሴ ከተማ አስተዳደርና ከእስልምና ጉዳዮች ጽሕፈት ቤት እንዲሁም ከሌሎች ባለድርሻ አካላት ጨምሮ በጋራ የመስራት ፍላጎት አለን። ትብብራችሁንም አጠናክራችሁ እንድትቀጥሉ ጥሪዬን አቀርባለሁ። እንዲሁም ባንካችን በዲስትሪክታችን ስር እየሰጠ የሚገኘውን አገልግሎት ከመቼውም ጊዜ በላይ ተመራጭና ቀልጣፋ ለማድረግ ቁርጠኛ መሆኑን ላረጋግጥላችሁ እወዳለሁ። ልክ እንደ አዲስ አበባና ደሴ ከተሞች ሁሉ በሻሸመኔና ሰመራ ከተሞችም ደማቅ የኢፍጣር መርሃ ግብሮች ተከናውነዋል። ባንኩ ከኢፍጣር መርሃ ግብሮች ጎን ለጎን ደንበኞችን የመዘየር መርሃ ግብርም በተለያዩ ከተሞች አከናውነዋል። የደሴ ከተማ ነዋሪና የባንኩ የ18 ዓመታት ደንበኛ የሆኑት አቶ ከድር አሊን ቤት ተገኝተናል። ሰላም አለይኩም። ወአለይኩም ሰላም። ዛሬ
እንግዲህ ደሴ ከተማ እንገኛለን። በዛሬው ዕለት የምናከናውነው እንግዲህ የዚያራ መርሃ ግብር ነው። እንግዲህ የዚያራ መርሃ ግብር አብሮነት ለበጎነት በረመዳን ብሎ የባንካችን ያዘጋጀው መርሃ ግብር አንዱ ክንውን ነው። የዚህ ክንውን እንግዲህ ዋና ዓላማ በዚህ በረመዳን ወቅት የመዘያየር፣ የመደጋገፍ፣ የመጠያየቅ፣ አብሮ የማፍጠር፣ አብሮ የማሳለፍ ወር ነውና ይህን ታሳቢ በማድረግ እንግዲህ ባንካችን ደንበኞቻችንን በተለይ ደግሞ ከኛ ጋር ብዙ የቆዩ እና ከኛ ጋር አብረው የሰሩ ደንበኞቻችንን የምናመሰግንበት፣ የምንጠይቅበት፣ የምንዘይርበት ወር በመሆኑ እኛ ከሲቢ ኑር ዲፓርትመንት ወይም ሲቢ ኑር ዲቪዥን እንዲሁም ደግሞ ከደሴ ዲስትሪክት ጋር አብረን በመተባበር ዛሬ በአቶ ከድር አሊ የረጅም ጊዜ ደንበኛችን ቤት ዚያራ ልናደርግ እዚህ ተገኝተናል ማለት ነው። እንግዲህ በዋናነት አብሮነታችንን ለመግለጽ እና ለመዘየር እና በዛውም ለረመዳን ለዚህ ለ1446ኛው የረመዳን ጾም እንኳን አደረሳችሁ ለማለት ያደረግነው ነው ማለት ነው። ከድር አሊ ይባላለሁ። የምኖረው በደሴ ከተማ ነው። እኔ ቢያንስ ከ18 ዓመት በላይ የኢትዮጵያ ንግድ ባንክ ደንበኛ ነኝ። ኢትዮጵያ ንግድ ባንክ በዚህን ያክል ዓመት ከጎናችን በመሆን በማንኛውም ከጎናችን ሆነው አብረን እየሰራን እንገኛለን። ንግድ ባንክ ያው ለኔም ብቻ ሳይሆን ለተቀረውም ከባንኮች ተመራጭ የሚያደርገው ማንኛውንም ያክል እንቅስቃሴ አለ ሊሚት ሳይኖረው የፈለግነውን ያክል ብር የማስገባትም የማስወጣትም ከንግድ ባንክ ውጭ ላይ ይሄን እድል አናገኝም እና በዚሁም አጋጣሚ ማመስገን ፈልጋለሁ። በተለይ ይሄን ያክል ሁሉ ኪሎ ሜትር አቋርጠው ደንበኞቻችንን መጠየቅ አለብን ብለው ከአዲስ አበባ ድረስ እዚህ ድረስ መጥተው ስለጠየቁን በንግድ ባንኩ ስም የመጡትን ተወካዮች ትልቅ አክብሮት እንዳለኝ መልእክት እንዲያስተላልፉልኝ በዚህ አጋጣሚ ጥሬን አቀርባለሁ። አመሰግናለሁ። ኑሩ መሐመድ እባላለሁ። የአቶ ከድር አሊ ጓደኛ ነኝ። ያው አቶ ከድር አሊን ረጅም ጊዜ አውቃቸዋለሁ። ጥሩ ጓደኛችን ነው፣ መካሪያችን ነው። ብዙ ነገር የሚያግዘን የሚያስተምረን ወንድማችን ነው። በተጨማሪም የኛ አካባቢ ሙስሊም ማህበረሰብ የተለመደ የኢፍጣር ፕሮግራም ያካሂዳል። ከጎረቤት ጋር፣ ከጓደኞች ጋር፣ ከወንድሞች ጋር እንደዚህ አይነት ፕሮግራሞችን እያካሄደ ቆይቷል። እንደ ሙስሊም ማህበረሰብ የኢፍጣር የተለመደ ፕሮግራም ነው። ከሃይማኖትም አንፃር ተሰባስቦ ማፍጠር፣ መገናኘት፣ መወያየት የተወደደ ትልቅ አጅር ያለው ፕሮግራም ስለሆነ እኛም በፕሮግራሙ ላይ ደስተኞች ነናል። ጀማል ሀሰን እባላለሁ። የአቶ ከድር አሊ ቅርብ ጓደኛ ነኝ። አቶ ከድር አሊ ቤት የኢፍጣር ፕሮግራም እስከዛሬም እንሳተፋለን። የዘንድሮ ልዩ የሚያደርገው ኢትዮጵያ ንግድ ባንክ ከአዲስ አበባ ድረስ ጓደኛችንን አክብሮ መጥቶ እሱ ቤት ዝግጅት በመደረጉ ነው የታደምነው። በዚህ አጋጣሚ ኢትዮጵያ ንግድ ባንክን ማመስገን እፈልጋለሁኝ። ሁሌም ከጎናችን ነው። ያው እኛም ከጎን ሆነን አብረን እንሰራለን። አመሰግናለሁ። በተጨማሪም የኢትዮጵያ ንግድ ባንክ የሁላችን ባንክ ነው። የነጋዴዎች በስፋት የምንጠቀመው ባንክ ነው፣ የምንወደው ባንክ ነው። እንኳን አደረሳችሁ ብሎ ለኢፍጣር ፕሮግራሙን ለመካፈል እዚህ ድረስ በመገኘቱ እጅግ በጣም ተደስተናል። በቀጣይም ከባንኩ ጋር ያለን ሪሌሽን ግንኙነት የበለጠ የሚያጠናክር የሚያዋህድ ተግባር ነው ብለን የምናስበው። በባንኩ እጅግ በጣም ደስተኞች ነን። አቶ ከድር እንግዲህ ያው የረጅም ጊዜ ደንበኛችን ናቸው። የዳውሎ ቅርንጫፍ ደንበኛችን
ለረጅም ዓመት የኢትዮጵያ ንግድ ባንክ ደንበኛ በመሆን ቀዳሚም ናቸው። ከዚህ አንጻር ዛሬ ላይ እዚህ አቶ ከድር ቤት ተገኝተን ይህን ፕሮግራም ስንሳተፍ በጣም ደስ በሚል ሁኔታ ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን መስዋዕትነት አድርገው ተዘጋጅተው ጠብቀውናል። ይሄ እኛ ለነሱ ያደረግነው ምን ማለት አይደለም፣ ግን ደንበኞቻችንን እንደ በዓል ረመዳን ወር ነው የረመዳንን ወር ምክንያት በማድረግ እንኳን አደረሳችሁ ለማለት ብቻ እንጂ ይሄ ለእናንተ ምን ማለት አይደለም። ነገር ግን አብሮነታችን እስካሁን ጥሩ ሄደናል። ከዚህ በኋላ አቶ ከድርና በዙሪያው ያሉት ቤተሰብ፣ ጓደኛ፣ ዘመድ ከኛ ጋር አብሮ እንዲሰራና አገልግሎታችንን ጋር ክፍተቶች ካሉ በቀጥታ ኮሜንት እየተደረገን ያን እንድናስተካከል ከቢሮ እስከ ቤት ድረስ አገልግሎት ለመስጠት ቃል ለመግባት ነው። እስካሁን ለተደረገልን መስተንግዶ ግን እጅግ በጣም ከልብ እናመሰግናለን። በዙሪያው ያሉ ጓደኞችም እንደዚህ አክብረው ቦታው ላይ በመገኘታቸው ቀዳሚው አባታችንም እዚህ ካጠገባችን በመገኘታቸው ደስ ብሎናል። ከነመላ ቤተሰቦ መልካም የረመዳን ወር እንዲሆንልን መመኘት ቀጣይ አብረን እንሰራለን። የዛሬ ዓመት በሰላም ያድርሰን ለማለት ፈልጋለሁ። አመሰግናለሁ። እንግዲህ አቶ ከድር አሊ የረጅም ጊዜ ደንበኛችን ናቸው። እንግዲህ እሳቸውን ብለን ነው ከዋናው መስሪያ ቤት የመጣ ነው። ደንበኛችንን በረመዳን ወር ለመዘየር ለመጠየቅ ነው እዚህ የተገኘ ነው እና በዚህ ሰዓት ደግሞ ከመጀመሪያ ጀምሮ ያደረጉልን አቀባበል፣ መስተንግዶ ለኢፍጣሩ ተዘጋጅተው እኛን በአማረ ሁኔታ አቀባበል ስላደረጉልን እጅግ በጣም አመሰግናቸዋለሁ። እንዲሁም በቀጣይነት ከባንካችን ጋር የበለጠ ተጠናክረው እንዲሰሩና ከባንካችን ጋር ያላቸውም ግንኙነት የበለጠ እንዲጠናከር በዚሁ አጋጣሚ ጥሬን አቀርብላችኋለሁ። አመሰግናለሁ። አብሮነት ለበጎነት በረመዳን በሚል መሪ ቃል የዚያራና ኢፍጣር መርሃ ግብሮችን ብቻ ሳይሆን የተለያዩ በጎ ስራዎችንም የተከናወነበት ወር ነው። ባንኩ በተለያዩ ከተሞች እጅ ላጠራቸው ወገኖች የምግብ ግብዓቶች ድጋፍ ያደረገበት፣ እንደ መቄዶንያና ባቦሄር ያሉት አቅመ ደካሞች መርጃ ማህበራትን ደግሞ የገንዘብ ድጋፍ ያደረገበት ወርም ነበር። እንደ መሪ ቃሉም ወሩ የአብሮነትና የበጎነት ወር ሆኖ አልፈዋል። አብሮነት ለበጎነት በረመዳን ሲል የኢትዮጵያ ንግድ ባንክ በአገልግሎቱ ብቻ ሳይሆን ማህበራዊ ኃላፊነቱን በመወጣትም የሚተማመንበት ባንክ መሆኑን አሳይተዋል።